በዛሬው ቪዲዮ በአረበኛ ንግግራችን ውስጥ በጣም አስፈላጊ የሆኑ የአረበኛ አያያዥ ቃላትን እንዴት እንደምንላቸውና ከነ ምሳሌዎቻቸው በደንብና በሚገባችሁ መልኩ አስተምራችኋለሁ። የአረበኛ ትምህርቶችን ለመከታተል ዩቲዩብ ቻናሉን ሰብስክራይብ ያድርጉ። እንዲሁም ይህን ቪዲዮ ላይክ በማድረግ ይጀምሩ። የመጀመሪያው አያያዥ ቃላችን እና ለማለት ዋውን ነው የምንጠቀመው ነው። ዋው የሚለው የአረበኛ ቃሏ ፊደሏ ዋው እና የሚለውን የአማርኛ ካልናል ማለት ነው። ለምሳሌ ኹብዝ ወማአ ዳቦና ውሃ። ኹብዝ ወማአ ኹብዝ ማለት ዳቦ ማለት ነው። ዋው ደግሞ እና የሚለውን የአማርኛ ቃል ይተካልናል። ማአ ውሃ ነው። ኹብዝ ወማአ ስንል ዳቦና ውሃ። አህመድ ወአልይ አህመድ ወአልይ አህመድና አልይ። ሸምስ ወቀመር ሸምስ ወቀመር ፀሐይና ጨረቃ። ሸምስ ወቀመር። ዋው ስቲል ምን ነው የምታገለግለን? እና የሚለውን የአማርኛ ቃል ማለት ነው። ገህዋ ወሻይ ገህዋ ወሻይ ቡናና ሻይ። ሁለተኛ የአረበኛ አያያዥ ቃላችን ላኪን ማለት ነገር ግን የሚለውን አማርኛ ይተካልናል። ግን ላኪን። ለምሳሌ ሰጊር ላኪን ጀሚል ሰጊር ላኪን ጀሚል ትንሽ ግን ቆንጆ። ሰጊር ላኪን ጀሚል ትንሽ ግን ቆንጆ። ጋሊ ላኪን ጀይድ ጋሊ ላኪን ጀይድ ውድ ግን ጥሩ። ተዕባን ላኪን ሰዒድ ተዕባን ላኪን ሰዒድ ደካማ ግን ደስተኛ ወይም ደስ ያለው ማለት ነው። ተዕባን ላኪን ሰዒድ ደካማ ግን ደስተኛ። ሶስተኛው አያያዥ ቃላችን አው ማለት ወይም የሚለውን የአማርኛ ቃል ይተካልናል ማለት ነው። አልየውመ አው ጋደን አልየውመ አው ጋደን ማለት አልየውመ ዛሬ ማለት ነው። አው ወይም ጋደን ነገ። አልየውመ አው ጋደን ማለት ዛሬ ወይም ነገ። ሻይ አው ዓሲር ሻይ ነው የምትፈልገው ወይስ ጭማቂ? ሻይ አው ዓሲር። ሁና አው ሁናክ ሁና አው ሁናክ እዚህ ወይም እዚያ። ሁና እዚህ አው ወይም ሁናክ እዚያ። እዚህ ወይም እዚያ። ሁና አው ሁናክ። ሌላኛው አያያዥ ቃላችን ሊአነ ማለት በአረበኛ ወደ አማርኛ ስንተረጉመው ምክንያቱም የሚለውን የአማርኛ ቃል ይይዝልናል ማለት ነው። ሊአነ ማለት ምክንያቱም ማለት ነው። ለምሳሌ ሊአኒ ጃኢዕ ስለ ራበኝ ማለት ነው። ሊአኒ ጃኢዕ ስለ ራበኝ ይሄን አደረኩ ማለት ስትፈልጉ ሊአኒ ጃኢዕ። ሊአነሁ ባሪድ ስለሚበርድ ሊአነሁ ባሪድ። ሊአነሁ ሙተአኺር ስለዘገየ ሊአነሁ ሙተአኺር ስለዘገየ እንዲህ ያደረኩ። ሊአኒ አሐበክ ስለማፈቅረህ። ሌላኛው አያያዥ ቃላችን ሊዛሊከ ማለት ስለዚህ ማለት ነው። ሊዛሊከ ማለት ስለዚህ የሚለውን የአማርኛ ቃል ይተካልናል። ለምሳሌ አነ ተዕባን ሊዛሊከ ሰአናም አነ ተዕባን ሊዛሊከ ሰአናም አነ ተዕባን ሊዛሊከ ሰአናም አነ እኔ ተዕባን ደክሞኛል ሊዛሊከ ስለዚህ ሰአናም እተኛለሁ ደክሞኛል ስለዚህ እተኛለሁ ለማለት አነ ተዕባን ሊዛሊከ ሰአናም ማለት ትችላላችሁ ማለት ነው። መጠር ሊዛሊከ አብቃ ዝናብ ነው ስለዚህ እቆያለሁ። መጠር ሊዛሊከ አብቃ ዝናብ ነው ስለዚህ እቆያለሁ አልወጣም ማለት ስትፈልጉ መጠር ሊዛሊከ አብቃ ማለት ትችላላችሁ ማለት ነው። ስለዚህ ሊዛሊከ ማለት ስለዚህ የሚለውን የአማርኛ ቃል ይተካልናል ማለት። አልወቅቱ ሙተአኺር ሊዛሊከ አስሪዕ አልወቅቱ ሙተአኺር ሊዛሊከ አስሪዕ አልወቅቱ ሙተአኺር ሊዛሊከ አስሪዕ ማለት ረፍዷል ስለዚህ ፍጠን ማለት ነው። ረፍዷል ስለዚህ ፍጠን ለማለት አልወቅቱ ሙተአኺር ሊዛሊከ አስሪዕ ማለት ትችላላችሁ ማለት ነው። ሌላኛው አያያዥ ቃላችን ثم ማለት ከዚያም የሚለውን የአማርኛ ቃል ይተካልናል ማለት ነው። ثم ከዚያም። ለምሳሌ አከልቱ በላሁ ثم ከዚያም ሸረብቱ ጠጣሁ። አከልቱ ثم ሸረብቱ በላሁ ከዚያም ጠጣሁ። ስለዚህ ثم የሚለው የአረበኛ ቃል ከዚያም የሚለውን የአማርኛ ቃል ተካልን ማለት ነው። ሌላኛው ምሳሌያችን ጃአ ثم ذهب መጣ ከዚያም ሄደ። ጃአ
ثم ذهب ጃአ ثم ذهب ማለት ጃአ መጣ ثم ከዚያም ذهب ሄደ መጣ ከዚያም ሄደ ጃአ ثم ذهب أولا هذا ثم ذلك أولا هذا ثم ذلك መጀመሪያ ይህ ከዚያም ያ ብላችሁ የሆነ ነገር ለመናገር ስትፈልጉ أولا هذا ثم ذلك ማለት ትችላላችሁ ማለት ነው። أيضا ማለት ደግሞ የሆነ ነገር ድጋሚ መደረጉን ስትፈልጉ أيضا ወይም እንዲሁም ማለት ስትፈልጉ أيضا ማለት ትችላላችሁ። ለምሳሌ أريد هذا أيضا ይህንንም እፈልጋለሁ በድጋሚ ማለት ስትፈልጉ أريد هذا أيضا ይህንንም እፈልጋለሁ ማለት ነው። هو طبيب أيضا እሱም ዶክተር ነው ብላችሁ ሌላ ዶክተር ተናግራችሁ ሁለተኛ መናገር ስትፈልጉ أيضا ማለት ትችላላችሁ ማለት ነው። أنا أيضا እኔም ደግሞ أنا أيضا ሌላኛው አያያዥ ቃላችን ማዓ ማለት ጋር ማለት ነው። ከጋር ከሆነ ሰው ጋር ማዓ። ስለዚህ ቀጥታ የአማርኛ ትርጉሙ ጋር ማለት ነው ማዓ። ለምሳሌ ማዓ صديقي ከጓደኛዬ ጋር ማዓ صديقي ማዓ ጋር صديقي ከጓደኛዬ ጋር ማዓ صديقي ማዓ السكر ከስኳር ጋር ማዓ السكر تعال معي ማለት ከኔ ጋር ና ማለት ነው። تعال معي قهوة مع حليب ከወተት ጋር ማለት ነው። قهوة مع حليب። ሌላኛው አያያዥ ቃላችን ቢዱን ማለት ያለ ማለት ነው። ቢዱን ማለት ያለ የሚለውን የአማርኛ ቃል ይተካልናል። ቢዱን ሱከር ማለት ያለ ስኳር ማለት ነው። ቢዱን ሱከር። ቢዱን ሙሽኪላ ያለ ችግር ቢዱን ሙሽኪላ። ስለዚህ ቢዱን ማለት ያለ የሚለውን የአማርኛ ቃል ተካልን ማለት ነው። ቢዱን ኸውፍ ያለ ፍርሃት ቢዱን ኸውፍ ማለት ያለ ፍርሃት። ቢዱን ሰበብ ያለ ምክንያት ቢዱን ሰበብ። ሌላኛው አያያዥ ቃላችን ቀብለ ማለት በፊት ማለት ነው። ቀብለ ለምሳሌ ቀብለ العمل ከስራ በፊት ቀብለ العمل ቀብለ الأكل ከመብላት በፊት ወይም ከምግብ በፊት ቀብለ الأكل። ስለዚህ ቀብለ ማለት በፊት ማለት ነው። ቀብለ الامتحان ከፈተና በፊት ይሄን አድርግ ቀብለ الامتحان ማለት ከፈተና በፊት ማለት። ቀብለ الغروب ማለት ከፀሐይ መግባት በፊት ማለት ነው። ቀብለ الغروب። ሌላኛው አያያዥ ቃላችን ባዕድ ማለት በኋላ ማለት ነው። ባዕድ ለምሳሌ بعد العمل ከስራ በኋላ بعد العمل بعد الغداء ማለት ምን ማለት ነው? ከምሳ በኋላ ማለት ነው። بعد الغداء بعد በኋላ الغداء ምሳ ከምሳ በኋላ بعد الغداء بعد قليل ማለት ከጥቂት ጊዜ በኋላ بعد قليل ከጥቂት ጊዜ በኋላ بعد المدرسة ከትምህርት ቤት በኋላ بعد المدرسة بعد ማለት በኋላ المدرسة ከትምህርት ቤት በኋላ بعد المدرسة። ሌላኛው አያያዥ ቃላችን አይንደማ ማለት በሚሆንበት ጊዜ ማለት ነው። አይንደማ ለምሳሌ አይንደማ አዝሀብ ስሄድ ይሄን አደርጋለሁ ለማለት አይንደማ አዝሀብ በሚሄድበት ጊዜ ማለት ነው። አይንደማ አዝሀብ ስሄድ ማለት ነው። አይንደማ የሲሉ ሲደርስ በደረሰበት ጊዜ ማለት ነው። አይንደማ የሲሉ አይንደማ ተንተሂ ስትጨርስ በምትጨርስበት ጊዜ ማለት ነው። አይንደማ ኩንቱ ሰጊራን ትንሽ ሳለሁማ ይሄን አደርጋለሁ ትንሽ ባለሁበት ጊዜ አይንደማ ኩንቱ ሰጊር ማለት ትችላላችሁ ማለት ነው። ሌላኛው አያያዥ ቃላችን አን ማለት ስለ የሚለውን የአማርኛ ቃል ይተካልናል። ለምሳሌ አኒል ኪታብ ስለ መጽሐፍ ማለት ነው። አኒል ኪታብ ስለ አልኪታብ መጽሐፍ አኒል ኪታብ ስለ መጽሐፍ። ኢስአል ጠይቅ አንሁ ስለሱ ማለት አኽቢርኒ አንሁ ስለሱ ንገረኝ አኽቢርኒ አንሁ። ሌላኛው አያያዥ ቃላችን ዳኢመን ማለት ሁልጊዜ ማለት ነው። ለምሳሌ ሁልጊዜ ደስተኛ ነኝ ለማለት አነ ዳኢመን ሰዒድ ሁልጊዜ ደስተኛ ማለት ትችላላችሁ ማለት አነ ሁና ዳኢመን ሁልጊዜ እዚህ ነኝ ለማለት አነ ሁና ዳኢመን እኔ ሁና እዚህ ዳኢመን ሁልጊዜ እዚህ ነኝ አነ ሁና ዳኢመን። ተዘከር ዳኢመን
ሁልጊዜ አስታውስ። ተዘከር ዳኢመን ሁልጊዜ አስታውስ።